ብዙ ስቃይ መከራ መሃል እና ፈቅደሽ ስለ ስጦታ ስላዘጋጀሽልኝ ከልብ ነው የማመሰግነው። እኔ ግን ሌላ ነበር የመሰለኝ መቼ እንጋባ ምናምን ቃሉን እንቁረጥ ምናምን ነበር የመሰለኝ እንጂ እንደዚህ አይነት ውድ የሆነ ስጦታ ይዘሽልኝ ትመጫለሽ ብዬ አይ ሰዓት ነው። ምን ትገመታችሁ እናንተ? ሰዓት ነው ምን ሊሆን ይችላል? ምን ይፈፋታል? ሰዓት ነው ለየት ያለ ነገር ነው። ብዙ ጊዜ ሰዓት ማድረግ ስለማልወድ ያላየችብኝ ሆነ ይሆናል። ቤተሰብ ይከፈት ገምቱ እናንተ ደግሞ ኮሜንት ላይ ቤት ከፍተዋል። አረ እዚህ ነው የምትከፍተው፣ እዚህ ነው አብረን እንደ እነሱንም አብረን እናያለን ብለናል። ኖር ጊፍት መፍቻ እንደምን እንፍታው በወደ አርግተን ለግዝህ እሱ ጥሩ ነው። አብረን እንከፍታለን ብያቸው ተጋገዝ ነው። መፍታት እንኳን ቃተው ይሄ ጊፍት እንደዚህ ቀስ ብለህ እኔ ተሰጥቻለሁ ከአሁን በላይ ማለት ነው። ነጋለም ሰጥ በዚህ በኩል ወይኔ ለራሱ የታሸገው ማለት ነው። አንተን እንትን ለማለት ነው። ቁረጠው በቃ እንደሱ። ይከፈት ተከፈተ ተቀበለ። ሰዓት ነው። ይከፈት በቃ እያያችሁት ይከፈት። የምን ይከፈት ይሄ ነገር ወረቀት ነው ጨርሰው። የምን ወረቀት ነው እና እንዳይስ እንዳይ እናንተ ገምት። ኧረ እኔ እራሱ አልገመኩትም። እስኪ አይ ገምት ምንድን ነው እንግዲህ እስኪ 1 2 3 አይቶታል። ቤተሰብ ሽቶ እንግዲህ ሽቶ ልቧ ገዝቶኛል ትውሰድ ህይወቴን። ቆይ ብትበድልህስ? ፍቅሯ አንቆኛል ልሸኝ ሐዘኔን። ቆይ ግን ብታቆስልህስ? መኖር ዳግም ያጓጓኛል አይመሳይ። ቤተሰቦች እስኪ ያሳየች። የምር በጣም ነው የሚጣፍጠው። ይኸው በቃ ምርጥ ስጦታ በጣም ነው ደስ ያለው። በቃ እኔ ሰዓት ነው ብዬ ነበር ያሰብኩት። ይሄ ደግሞ ልዩ የሆነ ስጦታ ነው። ከሰዓቱ በላይ አሪፍ ነው። በጣም ነው የሚጣፍጠው። የምር በጣም አመሰግናለሁ። ብዙ ስቃይ መከራ መሃል እና ፈቅደሽ ስለ ስጦታ ስላዘጋጀሽልኝ ከልብ ነው የማመሰግነው። እኔ ግን ሌላ ነበር የመሰለኝ መቼ እንጋባ ምናምን ቃሉን እንቁረጥ ምናምን ነበር የመሰለኝ እንጂ እንደዚህ አይነት ውድ የሆነ ስጦታ ይዘሽልኝ ትመጫለሽ ብዬ አይ ይሄ አንተን መጥንካል ማለት አይደለም። ብቻ ይሆናል አይደለ? የምትሰምንም በላይ ስጦታ በቃ ለምትወጂው ሰው ስጦታ ሽቶ። እሱ ለወንድ ልጅ በተለይ ሽቶ ነው። ሽቶ ሴቱን ትወዳለች። ሴቱን ትወዳለች። በጣም ትወዳለች። ግዛለኝ ነው መሰለኝ ነገር በጣም ትወዳለች። ይሄ የወንድ ነው። የወንድም የሴትም የወንድ ነው። የሁሉም ሆነ እንግዲህ እና ተሰማ ፋሚሊዎቻችን በጣም ነው ደስ ያለኝ። ምክንያቱም ከምጠብቀው በላይ እኔ የመሰለኝ መጀመሪያ ነግራቸዋለሁ የሰርጋችንን ቀን ምናምን ለማዘጋጀት ምናምን የሆነ ሰርፕራይዝ ልታደርገኝ መስሎኝ፣ ከዛ ያው ከጠበቅኩት በላይ ሽቶ በጣም ነው የምወደው። ማነጎሽ ትወዳለህ? ማነጎሽ ልቤ እና በጣም የምወደውን ስጦታ ነው የሰጠችኝ። በጣም እወድሻለሁ፣ አከብርሻለሁ። መስጠትሽ ብቻ ሳይሆን ማሰብሽ ለኔ ራሱ በጣም ትልቅ ደረጃ እንዳለሽ ነው የሚሰማኝና በጣም እወድሻለሁ እስከ ዘላለም። እኔም በጣም ባንድ እና ረጅም ጊዜ ረጅም ዓመት ረጅም ዓመት ከሆነ ብዙ ዓመት ኑረን ለመለያየት ማለት ነው አይደለም። በቃ በዛ ዓለም ላይ እስካለን ድረስ እስከ መጨረሻ አይደል? እና እስከ መጨረሻው እንዳደርግልን ደስታችን እስከ መጨረሻው እንዲዘልቅ ምናምን ሁላችሁም ዱአ አድርጉ፣ ተመኙልን። እኛም
ሰላም ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ። ውድና የተከበራችሁ ተመልካቾቼ እንግዲህ ዛሬ የማሳያችሁ በሐይቅ ዙሪያ በሐይቅ አካባቢ እንግዲህ የቤት መፍረሻ ታዝዤ ከሐይቅ ወጣ ያለ ገጠራማ ቦታ እመሄና የሚባል አካባቢ ነው ዛሬ የምገኘው ማለት ነው። ውድ ተመልካቾች እንግዲህ ብዙ መንገዶችን የመጣሁት መንገዱን በዚሁ አጋጣሚ የማሳያችሁ ይሆናል። እንግዲህ በሐይቅ ዙሪያ ያላችሁ ሰዎች እመሄና የሚባል ሰፈር ሁላችሁም ልታውቁት ትችላላችሁ። እንግዲህ እዛ አካባቢ ትዝታ ካለባችሁ መንገዱንም ትንሽ የተወሰነ በስሱ ቪዲዮ አድርጌላችኋለሁ። እሱንም የማሳያችሁ ይሆናል። ውድ ተመልካቾች እንግዲህ በዚህ መልኩ ታዝዤ እስከ ምንጣፉ እንዲሁም ልብሱ በአንድ አይነት ነው የተሰራው። በግልባጩ ሌላ በሁለት አይነት ሳይሆን እንደዚህ መልኩ በአንድ እንትን ነው የተሰራው። ታቹን በገበር ማለት ነው። ውድ ተመልካቾቼ 3 ፍራሽ ብላኛለች፣ 10 ትራስ ከነ ልብሶቹ፣ ከዛም ከታች የምነጠፍ ብላጥ ብላኛለች ማለት ነው። ውድ ተመልካቾቼ በዚህ መልኩ አዘጋጅቼ ሐይቅ ድረስ ሂጄ ከሐይቅ ደግሞ የባጃጅ ኮንትራት ይዤ ቦታው ድረስ ተገኝቻለሁ ማለት ነው። ነገር ግን ቤቷ ገብቼ ፈርሼ አልወጣሁም ማለት ነው። እቤት እንግዲህ ወስጄ ያልፈረሽኩበት ምክንያት ትንሽ የእግር ጉዞ አለው። ከዚህ ካወረርንበት ወደ ታች ቁልቁለት አለውና ከዛ ስትመለሱ አቀበት ስለሆነ መንገዱን ፈራሁና ቀረሁ ማለት ነው። ምክንያቱም እንግዲያ ዳመና ነበር፣ ፀሐይ አልነበረውም። ከዛ ባለባጃጁም ጥሎ ሊመለስ ሲሆን እዛ ደርሼ እስከመጣ ድረስ አልጠብቀኝ ሲል ያው እንግዲህ መንገድ ላይ አስረክቢያቸዋለሁ ለፋዘር ማለት ነው። ያው እንግዲህ በዚህ መልኩ እየተረከቡኝ ይገኛሉ ማለት ነው። ያው እንደነገርኳችሁ እመሄና የሚባል ሰፈር ላይ ነው ያለሁት ማለት ነው። ማዘዝ የምትፈልጉ እዛው ቦታችሁ ላይ የትም አካባቢ ቢሆን ወስጄ የማደርስላችሁ ይሆናል ማለት ነው። በዚህ መልኩ ውብ በሆነ ልብስ አሰርችላት በታማኝነት እቃዋን ጭኝላት እዛው ሰፈሯ ሂጄ አድርሼላታለሁ ማለት ነው። እንግዲህ ሰፈሩ እንደምትመለከቱት እመሄና የሚባለው ሰፈር ይሄ ሰፈር ነው ማለት ነው። አካባቢዋን የምታውቁ እንግዲህ በኮሜንት አሳውቁኝ ማለት ነው። ውድ ተመልካቾቼ የዛሬው ውሎ ይህን ይመስላል። ሰላማችሁ ብዝዝት ይበልልኝ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። የዛሬው ውሎ እንግዲህ ይህን ይመስላል። ቤተሰብ ሰላም